መጀመሪያ አብሮ የተነሱትን ፎቶ ማስረጃ ታቅርብ። ያው በህግ እንዳትከሰው በጋብቻ ላይ ጋብቻ አልመሰረተም። ገና ቲክቶክ ላይ ሚስት እየፈለገ ነው። እሷን በእጁ ይዞ ሌላ ሚስት ፈልጎ ሲያገኝ እሷን ፈንግሎ ያቺን ሊያገባ ማለት ነው አዲሷን። እዚህ ጋ የመጣችው እኛ ሚስት ፈልገን እንዳንሰጠው ሚስት እንዳለው አውቀን እንድናገለው ነው እንጂ ያው መክሰስ አይቻልም። ግን በሚስት ላይ ሚስት መፈለግ ግን ነውር ነው። እውነት ከሆነ ተለያይተው ቢሆን መብቱ ነው። አብረው እያሉ ማስረጃ ካላቀረብሽ አንለቅሽም። ማሬ ሳትወጪ እዚህ ጋር ሆነሽ ፎቶ ላኪ ብዬሻለሁ። አብራችሁ የተነሳችሁትን ፎቶ ካላቀረብሽ አንቺ ውሸታም ነሽ። ለፎሎ ለእይታ ነው የመጣሽው። ካላቀረብሽ ማስረጃ እኔ እንዲህ ነው ማፋጠጠው። እኔን መሸወድ እኮ አይቻልም። ብዬ ካላከችልኝ እልክልሻለሁ። ግን ሲገቡ ፎሎ አታድርጉም፣ አረጋግጠን ምናምን ነው። እኛ እኮ ነው ፎሎ ስናደርግ ነው ሀቡዬ የሚመጡት። ባናደርግ እኮ ተመልሶ አይመጡም። ውሸታሞችን ይኸውልሽ፣ አንድ ሰው ገብቶ የውሸት ነገር ፈጥሮ ሲያወራ ሰው ፎሎ ሲያደርገው ሌላው ሰው ከታች ሆኖ የሚያየው ሰው ለካ እንደዚህ ገብቼ ፈጥሬ የውሸት ሳወራ ፎሎ መልቀም ይችላል። ሰዎች ታሪክ እየፈጠሩ ለፎሎ የውሸት ይመጣል። ይሄ ውሸታምን ማበረታታት ነው። ሳታረጋግጡ ማድረግ ያለባቸው ባለታሪኩ እውነተኛ ከሆነ ብቻ ነው። እውነተኝነቱ ስታረጋግጡ የዛኔ ፎሎ አድርጉት። ገባች? ካለበለዚያ ግን ውሸታሞችን ማበረታት ነው። ብዙ ውሸታሞች እንዲመጡ እየጋበዝን ነው ማለት ነው። ገባችሁ? ሀቡ ወንድሜን አፋልጊኝ። መጀመሪያውን ለወንድምሽ አንቺ ያፋልጉን ቪዲዮ ፎቶ ሰርተሻል? ቪዲዮ ሰርተሻል? ቪዲዮ ከሰራሽ ብቻ ነው አስገብቼ የማፋልግሽ። አንቺ ቪዲዮ ካልሰራሽ አላስገባሽም፣ አላፋልግሽ። ምክንያቱም መጀመሪያ ከእህት ይጀምራል። ከኔ ከባዳዋ በፊት አንቺ እህቱ መጀመሪያ ፎቶውን ለጥፈሽ ወንድሜን አፋልጉኝ ብለሽ ቪዲዮ መስራት አለብሽ። እንዴት ናችሁ ቤተሰቦቼ? ሁሉ አማን ነው? ሁሉ ሰላም ነው? ሰላም ናችሁ? ሜምበር ሁኑ ሁላችሁም። ሜምበር እንዳይወርድ አንድ ኩን ብቻ ነው ሜምበር። በቃ ከታች ሆና ስትልክልኝ አበባ ልክ እገባለሁ ብዬ። እሺ 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 እሺ። ሜምበር ሁኑ። ሀቡን ሁሌም ፎሎ አድርጎ 500 ገብታለች። ወደ 1 ሚሊዮን እንግባ። ጎበዞች ወይ ሜሪቴ እንዴት ነሽ? ቴንኪ አመሰግናለሁ። ሜምበር ሁኑ ሁላችሁ ሜምበር ሁኑ። ሜምበር ለሀቡ አካውንት በጣም ይጠቅማል። ትገባላችሁ ጋይስ። የትገቡት ግን የገንዘብ እርዳታ ካልሆነ ሁላችሁም የምትፈልጉ ትገባላችሁ። ሜምበር አመሰግናለሁ። አንድ ቁጥር ተጽፎ አይደለም እዚህ ቤት የምትገቡት። አንደኛ ችግር ላይ ነኝ፣ ሁለተኛ የገንዘብ እርዳታ አይደለም፣ ሶስተኛ የፍቅር ታሪክ አለኝ፣ አራተኛ አስተማሪ ታሪክ አለኝ። እኔ ሜልን በትልቁ ላርጋት አስታዋቂ ውዴ። ሶሪ። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እና አሉ ማዘዝ ለምትፈልጉ ዱባይ ውስጥ ያላችሁ ሴቶች ካላችሁ ትእዛዙ። በኢትች ድሬቨሪ የትም ቦታ አደርሳለሁ። የሚያማምር ሺቶች አሉ እና ከዚህ ስትወጡ ደግሞ እኔ ጋ ነው እና አትጥፉ ነው የምላችሁ። የሚያማምር ሺቶች አሉ፣ ታይቶች አሉ፣ ቀሲል አለኝ፣ ሂና አለኝ፣ ቦርሳ አለኝ እና እየገባችሁ አበረታቱኝ፣ አጠንክሩ። የመጀመሪያ ነኝ እና ገና ጀማሪ ስለሆንኩ እንድታጠነክሩ እንፈልጋለሁ እና ደግሞ ፎሎ አድርጉ። አመሰግናለሁ። እሺ
ፎሎ አድርጓት ያለላቸው ባዮ ላይ ከዚህ እንደወጣ ደግሞ ስልኬን ልታገኙ ትችላላችሁ። በዋትስአፕ ልታወሩ ትችላላችሁ። የሳምንቱ የትም ቦታ እናደርሳለን። የሳምንቱ እጣ ይወጣል። ቤቶች ድራይቨሪ እንልካለን ማለት ነው። ዳርቦች አሉ። ፎሎ አድርጓት፣ አበረታቷት። ፎሎ አድርጋችሁ ደግሞ ሄዳችሁ ብዙ የመዳሞች እሺ ላክሽልኝ። እሺ ውዴ አበረታቷት። ፎሎ አድርጋችሁ ደግሞ ግዙ። እዛ ሁሉም ነገር አላት፣ ቅባት አላት፣ የምትፈልጉ ነገር ሁሉ አላት። ሁሉም ነገር አለኝ። እናንተ ብቻ አበረታቱ። ግዴታ መግዛት ብቻ አይደለም። እናንተ ፎሎ እና ታብ ሊንክ ካደረጋችሁልኝ ብዙ ሰዎች ጋር ይደርስልኛል። እንድትገዙ ብቻ ሳይሆን እኔ ሊፍ በምገባበት ሰዓት ታብ ሊንክ እንድታረጉልኝ፣ ሼር እንድታረጉልኝ ነው የምፈልገው። እና አሁን ፎሎ መልሽልኝና እንመጣለን እኛም። እሺ እሺ መልሽልሻለሁ እኮ። ኦኬ እሺ። ጠዋት አንቺ ነሽ ለከ ፎሎ አርገሽኝ ሼር አርገሽኛል። አንዴ አላየሁትም ነበረ። እሺ እንመጣለን። የኛ የአቡ ልጆች ሁላችንን እንመጣለን ነገ ጠዋት። ፎሎ አድርገዋት። እነ ፍቅር ብዙ ናቸው የኛ ልጆች እንመጣለን። ብሮኖች እሺ በርቺ በርቺ ውዴ። እሺ እስኪያባይ ኖ ስቶፕ ስቶፕ። አስተዋወቀች ሜላት። ጨረሽ ሜላትዬ? አውቄያለሁ። እሺ እናቴ ፎሎ አድርጓት። እሺ ሜላት የምትገኘው በዩናይትድ አረብ ኤምሬት አቡዳቢ ነው። እሺ እና ፎሎ አድርጓትና የፈለጋችሁትን ነገር እዘዟት፣ ታመጣላችኋለች። አበረታቷት። የ5 ወር እርጉዝ ናት፣ የአንድ ልጅ እናት ናት። ፕሊስ ሁላችሁም አበረታቷት። ማትገዙም ፎሎ አድርጓት። ፎሎ በጨመረ ቁጥር ላይቫን ከፍታ እቃ ስትሸጥ ቪው ይጨምርላታል። ያም ለእሷ እገዛ ነው፣ እርዳታ ነው። እሺ ቴንኪዩ። እሺ አንጾኪያ አመጣች ፎቶውን የሰርጋቸውን ፎቶ ቪዲዮ ስለሆነ ስክሪንሹት ያደረገችው በደንብ አይታይም። የሚታየውን ትላክልሽ። እዚህ ቤት ገብቶ ስክሪንሹት ያደረገችው ልከልኛለች። የሰርጋችሁን የሚታይ እንደገና ደግሞ አንቺነትሽን አሁን በምንድን ነው የምናውቀው? አንቺ ፎቶ ላይ ያለሽዋ ሰው መሆንሽን በምናውቃለን? ቪዲዮ ካላብራሽ። እሺ ቪዲዮ እንዳላበራ እኮ ፎሎወር ነው የሆነ ችግር የሆነው። ኦኬ ቁጥርሽን ስጭኝና ዋትሳፕ ቪዲዮ ኮል ደውይልኝ፣ ችግር የለው። ዋትሳፕ ቪዲዮ ልሻለሁ። ዋትሳፕ አልጠቀምም። እንደ በቀደሙ እንደ ናቲ ፎሎ አድርገንሽ ልክ የቪዲዮ የሚከፍት ሲሞላ ነቅለሽ ወተሽ ብጠፊኛ ምንድን ነው እንትናችን? ኧረ ለምንድን ነው የምነቅለው? እኔ እኮ እንትን ብዬ ተጎድቼ እና መፍትሄ የምፈልግ ሰው ነኝ እኮ አቡ። እንደ ሌላ ነገር እኮ አይደለም። እኔ መፍትሄ ፈላጊ። ቁጥርሽን ስጭኝና ዋትሳፕ በምንድን ነው የምትጠቀሚው? ቁጥርሽን ስጭኝና ዋትሳፕ ደውይልኝ ቪዲዮ ኮል እና ሊሽ ፊትሽን፣ ከዛ ከፎቶ ጋር አስተያይሻለሁ። አንድ ሰው ነሽ አይደለሽ? አይ አቡዬ ስልኩ አንደኛ እኔ ስላልሆነ ነው እኮ ለዛ ነው። እና ስለዚህ ስልክም ብዙ እንትን እውቀቱ ስለሌለኝ ነው። የቱ ስልክ? ይሄ የምጠቀምበት ማለት ነው። በሰው ስልክ ነው የምጠቀመው። ታዲያ ዋትሳፕ እና የሰው ስልክ ምን ያገናኙ? አንቺ ዋትሳፕ የለሽም የራስሽ? የለኝም። እሺ አሁን የሰው ስልክ ከሆነ እኛ ፎሎ ብናደርግሽስ ቪዲዮ እንዴት ማብራት ትችያለሽ? ያው አበራለሁ። እሱ ምን ችግር አለው? ማብራት እኮ ይቻላል። እሺ ኢሞ አለሽ? ቴሌግራም ነው ያለኝ። ቴሌግራም ቪዲዮ መደዋወል ይቻላል ጋይስ? ቆይ ስንት ነው የሚያስፈልጋት? አሁን 172 ነሽ። አይ ቲንክ 200 ከሞላ ይቻላል። 200 አስገቧት አንዴ ፎሎ ጋይስ። 200 ትግባና ከዛ ወርዳ ድጋሚ ገብታ ቪዲዮ ታብራ። እስቲ ስትገባ 69 ነበር ፎሎዋ ስትገባ 173 ደርሳለች። 200 አስገቧትና 200 ፎሎ ቪዲዮ ያበራል አይደል? ሁለት መቶ
248 ገብተሻል። አሁን ወተሽ ግቢና አብሪ ቪዲዮ እንትን ቪዲዮ ሪኮርድ ትላክልሽ። አይ አንድ ላይ ብንያት 200 ቪዲዮ ያብረላ አብልታ ከዛ ከፎቶ ጋር አስተያየታለሁ። አንድ አይነት ሰው ናት አይደለች። የሀብታሙን ጉዳይ መጨረሻ ማነው? ሀብታሙ ማን ነው? ሀብታሙ ማን ነው ውዶቼ? ስለዚህ በቃ እንገናኛለን አለ። ማነው ሀብታሙ? አቦን ያላወቅኩም ሀብታሙ ማን እንደሆነ። ፎቶውን ግን የላከችልኝ ልክልሻለሁ ዋትሳፕ ላይ። እዚህ ጋር የምታበሪልን እኔ በዋትሳፕ ላይ ብቻ ላይ ሆኖ እዚህ ጋር ልናየው እኮ ነው። እዚህ ቤት የገባው ልጅ ነው አይደል? እኔ ነኝ እኮ። የሀብታሙን ጉዳይ መጨረሻ አስገቡና አውሪው። ማነው ሀብታሙ? ከዚህ በፊት ገብቶ ያውቃል? የተጀመረ ኬዝ አለው እዚህ ቤት። ራሱ ለራሱ ድምፅ እየሆነ ነው። ግን ማለት ነው የምር ይህ ፕላስተር ግን ያስጠብቃል። ተሻለሽ ፈርዱስ? እየደህና ነኝ። ሜምበርሽን አድሱ ፕሊስ። ሜምበራችሁን አድሱ ፕሊስ ውዶቼ። ሜምበራችሁን አድሱ። ቴንኪ ፈርዱ። ትንሽ የጠፋ ሰው እንዴት ነህ? ተሻለሽ አቡዬ? ደህና ነኝ ውዶቼ። ምንድነው ሜምበር ለምትሉ ከስሜ ጎን ያለውን ልብ ቅርጽ መንካት ነው ሜምበር ማለት። ማን ነበረ ስሟ? አንጾናይ አንጾኒያ። እየጠበቅንሽ ነው። 243 ፎሎ ካደረስንሽ በኋላ የት ነው የጠፋሽው? አንጾኒያ እየጠበቅንሽ ነው። ነይ ግቢ። በጣም ብዙ ብሎክ የተደረጋችሁ ሰዎች አላችሁ ከዚህ ቤት። ህዳር 27 እጣው ሲወጣ ምናልባት እጣ የቆረጣችሁ ሰዎች ልትሆኑ ስለምትችሉ ህዳር 26 ሁሉንም ሰዎች ከብሎክ ሊስት እፈታለሁ። 0 ብሎክ ሊስት ነው የማደርገው። ምክንያቱም ድንገት በተለያየ ምክንያት ተቦልካችሁ ግን እጣ የቆረጣችሁ ከሆናችሁ ድንገት እጣው ደርሷችሁ ስማችሁ ሲጠራ ላትኖሩ ትችላላችሁ። ብሎክ ሊስት ከሆናችሁ ላታዩ ስለምትችሉ ሁሉንም ከብሎክ ሊስት እፈታለሁኝ። የእጣ የሚወጣበት ማግስት ህዳር 26 ሁሉንም ከብሎክ እፈታለሁ። የምህረት አዋጅ ነው ህዳር 26። እሺ አንጾኪያ አሁን አልሞላም እኮ ማብራት አትችልም። እንደ ድሮ 1000 እኮ አይደለም መሲ፣ 200 ከሞላ እኮ ይቻላል። 262 እኮ ደርሳል። እምቢ አለኝ ካሜራ ስሞክር። እንግዲህ በጣም ልንተባበርሽ ሞክረናል። ምንም ማድረግ አንችልም ከዚህ በላይ። ፎሎ የሞላ አካውንት ይዘሽ ነይ እና ገብተሽ ቪዲዮ አብሪ። ቪዲዮ ስታበሪ እና አንቺነትሽን ከሱ ፎቶ ጋር እና አብራችሁ ከተነሳገልኩ እምቢ አለኝ እኮ ችግሩ ያንቺ አይደለም። መፍትሄ የምትፈልጊው አንቺ ነሽ አይደል? ባሌ ሚስት ላይ እየፈለገ ነው እያልሽ ያለሽው አንቺ ነሽ አይደል? ስለዚህ አካውንት ከሰው ተበድረሽም ቢሆን ፎሎ ያለው አካውንት ቪዲዮ ማብራት የሚችል አካውንት ይዘሽ ነይ። የዛኔ እንተባበርሻለን። እንደ ሀገሩ ነው። የት ሀገር ነው ያለሽው አንቺ? ቴሌግራም ቪዲዮ ማድረግ ትችላለች ራሷን እንደዚህ ቪዲዮ ማድረግ ትችላለች ራሷን ማለት ነው። ከዛ ይታያል ፊቷ። በ300 ሞክረው። ስንት ናት አሁን? 288። እስኪ በ300 ሞክረው። በ300 ጋይስ
300 አስገቧት። በ300 እንሞክረው። 300 ነው እያሉ ነው። አባይ አሁን 300 ነው አለች። አባይ እያለ እስኪ 300 እናስገባት እና በ300 እንሞክረው። ይቅርታ። እሺ ከልጄ ጋር እያወራው ነበር። እሺ አሁን ውጪና ሞክሪው። ውጪና ሀመልሰሽ ገብተሽ ሞክሪው። ቡነቱ ወይ የሚልጊ እንዲ አንዳንድ ሰው በ160 በምንም ቪዲዮ ሲያበራ እናያለን። መሲ ያስገብኝ እንዴ? ዝም ብላ ነው እንዴ መሲ የምታስገባው? እኔ ያስገቡ ስል እኮ ነው የምታስገባው መሲ። መሲ ያስገብኝ ሁሉም ቦታ አይደለም። 1000 ድሮ ነበር 1000። በቃ ቁጥር ተጻፉ። ጀምር ህልክ አካውንት ነው ይዛ የመጣችው። ምንም ፖስት የላትም። እየተደበረችብን እኮ ነው ጋይስ። የባልና ሚስት ወሬ እንደምትወዱ ስለምታቅ መደበሪያ ነው። ልትደበርብን ነው የመጣችው። የባልና ሚስት ወሬ ስትሰሙ ጆሯችሁ እንደሚቆም ስለምታቅ ወሬ እንደምንወድ ስለምታቅ ነው እየተደበረችብን ነው። ለምንድን ነው እንትን የሌላት? ምንም አይነት ፖስት የላትም ቤቷ። ምንም ቪዲዮም ፎቶም የላትም። ብሎ 2 አለ ዝም ብሎ ቪዲዮች ሊፈምሱብንም ከሆነ እናያለን። ባልየውንም እንጠራዋለን። እሺ አስገቧት። 2 አለ። የሰው ነው፣ የሰው አካውንት ነው። እኔ ቲክቶክ ተጠቃሚ አይደለሁም ማለት ሰዎች ባሌ መጥቶ ትዳር ሲፈልግ ቲክቶክ ላይ አይተው ቪዲዮ ቀርጸው ላኩልኝ እና ባለሽ ላይ ትዳር እየፈለገ ነው ብለውን፣ ከዛ እሱም ቪዲዮ አምጥቼ ለምንድን ነው ላይ ሚስት የምትፈልገው ስለው ምን አገባሽ ብሎ ጥሎኝ ሄደ ነው። እኔ ጥዬው እናቴ ቤት ሄድኩኝ አለች። ሀረር ነው ምናምን ነው የምንኖረው፣ የቸርች አገልጋዮች ነን አለች። እስኪ ትግባና ቪዲዮ ታብራ። የዛኔ ነው እኛ እርግጠኛ የምንሆነው። ያለ ቪዲዮ አላምንም። ማየት የምንፈልገው አንደኛ ራሷ ቪዲዮ አብርታ እዚህ ጋር፣ ከዛ አብረው የተነሱትን ፎቶ ታሳየን። ከዛ ያ ፎቶ ላይ እና እሷ መልካቸው አንድ አይነት መሆኑን እኔ እዚህ ቤት የገባበትን ስክሪንሾት፣ ከዛ እዛ ፎቶ ጋር አንድ አይነት መሆኑን የዛኔ እናምናለን። ትችላለሽ ማብራት። እኔ ከታችሁን አለብዬ ካለ ሴቭ የሚለውን ንኪ። ያው ቪዲዮ ጋብዤሻለሁ። ቆይ ምን ይላል መሰላችሁ? ቆይ ቪዲዮ ስጋብዛት ካናት ተርን ኦን ደ ካሜራ ቢካዝ ድን ዳዝንት ሃቭ አክሰስ ቱ ጆይን ዊዝ ቪዲዮ። ያውልሽ አንደኛ ሴቲንግ ውስጥ ገቢያለሽ። የስልክሽ ካሜራ እና ማይክሮፎን ተዘግቷል። ሴቲንግ ውስጥ ገብተሽ ካሜራ ቲክቶክ የሚለውን ትነኪና ካሜራ አለው። ምንም እምቢ እያለኝ ነው። አክሰሱ የላትም እኮ ነው የሚለው። እምቢ አለኝ ስሞክረው እኮ። አቡ ምንድን ነው የሚልሽ አንቺ? ምንም ወይንም ፎቶ ልላክልሽ፣ በደንብ የሚታይ ፎቶ ማስረጃ አይሆንማ። ፎቶው ላይ ያለሽ ሰው አንቺ መሆንሽን በምንድን ነው የምናውቀው?
እዚህ ጋር ዝም ነው የሚለው ጸጥ። ይኸውልሽ አዳምጪኝ። ቪዲዮ ላይ አይችሽ ቪዲዮ ላይ ያየሁት ሰው እዚህ ጋር እኔ ፎቶዬን ሳሳይሽ እዚህ ጋር አይተሽኝ ፎቶዬና እኔ አንድ ሰው መሆነ የሰው ፎቶ ቢሆንስ ይላክሽልኝ፣ የዛን ሰው ሚስት ቢሆንስ ይላክሽልኝ። አንቺ መሆንሽን በፎቶ እንዴት ነው የማውቀው? ፎቶ ብቻ ልከሽልኝ አንቺ ነሽ የሚለውን በምን አውቃለሁ? እንዴት አውቃለሁ? ሴቲንግ ላይ ካሜራሽ ዝግ ነው እያልኩሽ እኮ ነው። ሴቲንግ ውስጥ ገብተሽ ቲክቶክ የሚለውን አፕሊኬሽን ትነኪና አላውድ ካሜራ ትይዋለሽ። ካሜራ ተዘግቷል፣ የቲክቶክ ካሜራ ተዘግቷል ሴቲንግ ውስጥ። አንዴ ስልኩ የሌላ ሰው ነው ትያለሽ። በዚህ ዘመን ስልክ የሌለው አለ? አንቺ ስልክ የለሽም አንጾኪያ? አንጾኪያ አንቺ ስልክ የለሽም? ስልክ የለሽም? በዚህ በሰለጠነ ዘመን ስልክ የለኝም የሰው ስልክ ነው። እንዴት ጠጠር ስልክ ይዘሽ እንዴት አውቀሽ እኔ ጋር መጣሽ? ሰዎች ስልክ የለኝም አቡዬ፣ እኔ በዚህ ብዙም ትኩረት የለኝም። ምን አልሽኛ? አንቺ ጠጠር ስልክ ነበር የምጠቀመው አልሽ። ጠጠር ስልክ የሚጠቀም ሰው እንዴት እኔን አውቆ ቲክቶክ ላይ ይመጣል? ሰው ስልክ አውሶሽ በአንድ ቀን እኔን እንዴት አወቅሽኝ? እንዴት አውቀሽኝ መጣሽ? ከዚህ በፊትም መተሽ ነበር። በምንድን ነው ያስታወስኩሽ? አንዶኪያ እያልኩ ስጠራሽ ስሟ አንዶኪያ አይደለም ሀቢባ ዶን ጾ ብለሽ አንብቢ ብለው አስተካከሉኝ ተመልካቾች። ቆይቷል። አንዶኪያ ስልሽ ኧረ ችግር ላይ ነኝ የገንዘብ አይደለም ብለሽ ጽፈሽ ነበር የገባሹ። ከዛ እኔ አንጾኪያ ብለሽ አንብቢ ብለው አስተካከሉኝ ኮመንታተሮች። ስታወስኩሽ ያኔማ የገባሁት እኮ አቡዬ ስለ ፍቅር ታሪክ ያላችሁ ስትይ ነው። እሺ የፍቅር ታሪክ ያላችሁ ስለ የፍቅር ታሪክሽን ልትናገሪ ከገባሽ ማለት ነው የዛኔ ጀምሮ ስማርትፎን ተጠቃሚ ከሆንሽ እንዴት ከሰው ተውሼ ነው ስልኩን የመጣሁትኝ? እኔ ስልክ የለኝም አልሽ። ጓደኛዬ ነች አቡ፣ ጓደኛዬ ነች እና በጣም አብረን የምናገለግል ልጅ ነች። በእሷ ስልክ ነው እኔ ያኔ ራሱ ላወራ የገባሁት። ምንከታተልሽም ደግሞ በእሷ ስልክ ነው። ከዚህ ቀደም ነበረኝ በእርግጥ ግን ከዛም በኋላ ካገባው በኋላ ነው ጠጠር መያዝ የጀመርኩት። መጀመሪያ ነበረኝ ከማግባቴ በፊት ቲክቶክ ጠቀም ነበር። በጣም ብዙ ካገባው በኋላ ነው ጠጠር ያዝ። አንጾኪያ በጣም ብዙ ውሸቶችን ያገኘሁብሽ። በዚህ ስልሽ በዚህ ስልሽ በዚህ። እኔ ግን እስከ መጨረሻው ሄዳለሁ ከአንቺ ጋር እውነቱን እስከማወጣ። ለመሰልሽ ለምን አቡዬ ለምን ዋሻለሁ? ቆይ ምን ለማግኘት ዋሻለሁ? እየተደማመጠን ምን እሺ እየተደማመጠን መጀመሪያ ልንገርሽ አቡ ለምን ዋሻለሁ? ቆያ ምን አቀልሻለሁ? ለምን እንደምትዋሻ አንቺና ፈጣሪ ናችሁ የምታውቁት። ያላቅም ግን ልንገርሽ መጀመሪያ እንደገባሽ ቲክቶክ ተጠቅሜ አላውቅም። ኦኬ ስልክ የለኝም። ስልክም ከሰው ተውሽኝ የመጣሁታልሽ። እሺ ቪዲዮ ማብራት አልችልም ስትይ እሺ በዋትሳፕ ኮሊንግ ቪዲዮ ኮል ደውይና ፊትሽን ሊየውና አንቺነትሽን ላረጋግጥ አልኩሽ። ከዛ በኋላ አንቺነትሽን ላረጋግጥ ስልሽ ዋትሳፕ ቪዲዮ ኮል አልጠቀም። ስልኩም የሰው ነው ሲጀመር፣ አጠቃቀሙንም አላውቅም። እኔ ኮንጎ ስልክ ጠጠር ስልክ ነው እንጂ የምጠቀመው ሶሻል ሚዲያ ተጠቅሜ አላውቅም። ቲክቶክ ተጠቅሜ አላውቅም አልሽ። ከዛ ቲክቶክ ተጠቅሞ ማያውቅ ሰው እኔ እንዴት አውቆ እኔ ቤት ይመጣል? ከዚህ በፊት መተሻል። ለምን ስምሽ በስምሽ አስታውስሻለሁ። አንዶኪያ ብዬ ስጠራሽ ተመልካቾች ኮመንታተሮች አረዶ አይደለም ጾ ብለሽ አንብቢ ብለው አረሙኝ እና አንጾኪያ እያልኩ መጥራት ጀመርኩ። ትዝ ይልሻል? መተሽ ታውቂያለሽ። የሰው ስልክ እስከ መቼ ነው አንቺ ጋር የሚሆነው? አዎ አውቃለሁ። ከዛ ምናሽ አሁን ደግሞ ምናሽ ይሄ እውነት ለማጋለጥ ከኔ ጋር አለች። በጓደኛዬ ስልክ ለምን? እሺ ታውራ፣ ጓደኛሽ ታውራ። የኔ ጓደኛ ታውራ። ድምጿን ታሰማ። አጠገብሽ አለች። ስልኩን ከሷ ትወስሽ ነው።
እሺ እንደዛ ከሆነ ትንሽ ቆይና በኋላ ላገናኝሽ። አሁን የለችም ከኔ ጋር። ጋይስ አንዲ ፎሎ አድርጓት እና ቪዲዮ ታብራ። በቃ በዚህ ስራት በዚህ ስራት በዚህ ባሌ ትዳር ሲፈልግ አይቼዋለሁኝ ብላን የመጣቸው። እኔ ደግሞ እሷና ባሏ አብሮ የተነሱትን ፎቶ እዚህ ቤት የነበረበትን ስክሪንሻት እና ራሷን በቪዲዮ ማየት እፈልጋለሁ። እነዚህን 3 ማስረጃዎች ካየሁ በኋላ ነው ማምናት። አንዲ ፎሎ እንምለውና የዛኔ ደግሞ ምክንያት እንደምታውቁ እናያለን። አይ ዶንት ብሌም ዩ ሺ ሃቭ ሶ መኒ ኤክስኪውዝስ። እኔ በጣም ብዙ አይነት ሰው ስለማስተናግድ ሰዎችን ከመረጃና ከማስረጃ ጋር ነው ማምነው። ይኸውላችሁ ናቲ የሚባል ልጅ ነበር። ሁልጊዜ ኮመንት ላይ በ120 ብር ሽሮ ጋብዙኝ፣ 120 ብር ሽሮ ጋብዙኝ ይላል። ርቦኛል፣ 120 ብር ሽሮ ጋብዙኝ ከነ ዋጋው እየጻፈ ከዛ እስቲ ይሄ ልጅ እውነቱን ቢሆንስ ለምን ሁሌ ይጽፋል? እውነቱን ሊሆን ይችላል። እስኪ ሀቢባ ግድ የለሽም እውነቱን ይሆናል ብዬ ራሴ ከራሴ ጋር ታግዬ ለምን እኔ በኮመንት አላምን። ብዙ አጭበርባሪዎችና ውሸታሞች ስላልገዛ እንዲህ ያልኩት። ናቲ አስገባሃለን፣ ፎሎ አድርገን 1000 እናስገባሃለን። ቪዲዮ አብርተህ በቪዲዮ አይካለሁ። በዚህ የምትስማማ ከሆነ እዚሁ 5000 ብር ትራንስፈር አደርግልሃለሁ አልኩት። እሺ አለ። በኮመንት ነው ይሄን ያልኩት። እሺ ሲል ሳብኩት። ጋይስ ፎሎ አድርጉት አልኳቸው። 120 ነው 100 ብቻ 100 ወይ ከ100 በታች ፎሎ ነበረው። ጥር ፎሎ አድርገን 1000 ያስገባ ነው። ያ አሁን 1000 ሞልቷል። ፎሎ ግን ሞልተነዋል። ቪዲዮ አብራ አልኩት። ስለው ነቅሎ ወጣ፣ ጠፋ። ከዛን ጊዜ ጀምሮ እዚህ ቤት ስሙን ቀይሯል። ይኸው ስሙን ቀይሯል ላሏች። ስሙን ቀይሮ ደግሞ ሌላ ቤት ደግሞ እንደዚህ እየለመን ነው ማለት ነው። ለፎሎ ብለው ውሸት ታሪክ ይፈጥራሉ። ለፎሎ እኔ እንደዚህ ተሆኖ የመጣ ፎሎ፣ ተዋሽቶ የመጣ ፎሎ ምን ያደርጋል ማለት ፎሎ የሚጠቀም ከሆነ ፎሎችሁ ስላደገ ማስታወቂያ የምትሰሩ ከሆነ ፎሎችሁ ስላደገ ጌም ተጫውታችሁ ጊፍት የምታገኙ ከሆነ በትክክለኛው መንገድ ነው የሚሆነው። ዋሽታችሁ ያመጣችሁት ፎሎ፣ የውሸት ታሪክ ፈጥራችሁ ያመጣችሁት ፎሎ አያስከብራችሁም። ውሸታምነታችሁ ከታወቀ ውሸታምን ሰው የትኛውም ድርጅት ማስታወቂያ ሊያሰራችሁ አይችልም። የትኛውም የቢዝነስ ባለቤት ተሳዳቢን ውሸታምን ማስታወቂያ አያሰራም፣ ራሱ የተዋረደ ድርጅት ካልሆነ በስተቀር አይደል? ለስሙ ስለሚጨነቅ የትኛውም የቢዝነስ ባለቤት ለስሙ ስለሚጨነቅ ማስታወቂያ ማሰራት የሚፈልገው ጥሩ ስነ ምግባር ያለውን ሰው ነው አይደል? በስድብ በምን የማይታወቀን ሰው፣ በጥሩ ምግባር የሚታወቀን ሰው ነው ማስታወቂያ ማሰራት የሚፈልገው አይደል? ስለዚህ ምንድን ነው ጥቅሙ? ፎሎ ማስታወቂያ ካልሰራሁበት ምንድን ነው ጥቅሜ? ከፎሎ ከመታወቅ ኧረ በስሙ ትናንትና ሚኪ ቤት ነበር በዛው ስም የእሱ ፈጣጥነት ደግሞ ይለያል። ሚሚዬ የፎሎ ጥቅሙ ፎሎ አድጎ እየሸጡ ኦኬ፣ አሁን ገባኝ። ቴንኪ ሶ ማች። እየሸጡ አሁን ገባኝ። አንድ ፎሎ በ50 ሳንቲም ነው የሚሸጠው ውዶቼ። ፎሎ እያሳደጉ ለምን የሆነች ልጅም ኢንስታግራም ላይ መጣ፣ በእናትሽ ሀቢባ አካውንቴን ሽጭልኝ እና ኮሚሽን አስብልሻለሁ አለችኝ። ስንት ነው ፎሎሽ ስላት ሳየው 280 ሺህ ነው 300 ሺህ። ስክሪን ሪከርድ ብቻ እያደረገች እየፖስተች ያሳደገችው አካውንት ነው። አሳድጋ ትሸጣለች በየጊዜው እና እንደዚህ ይሄ ስራ ነው። ጎበዝ ነው። ሰው ቤት እየገባችሁ እየዋሻችሁ የውሸት ታሪክ እየፈጠራችሁ እንዴት አለች የታለች አንድ አንጾኪያ የት ሄደች? ፎሎ እያደረግናት ነበር። 1000 ሞላች። የት ሄደች? ፈልጋችሁ አምጧት። ነይ አንጾኪያ ነይ፣ ተመልሰሽ ግቢ። 1000 አልሞላሽም። ነይ እንሙላሽ። ሞልታለች። 1000 ትንሽ ቀርቶ ነበር። ነይ ግቢ፣ 1000 እንሙላልሽ። አልሞላም እና ለካ ይሸጣሉ እኮ። ቲክቶክ አካውንት አሳድጎ መሸጥ ስራ ነው።
ጁስ ሰራሽ? ማንጎ ጥሬ ነው። በቃ ሲበስል አቮካዶና ሙዝ ነው ይሄ። እሺ ምንም አይነት ስኳር የለውማ። ቴንኪው ሀና። ሙዝና አቮካዶ ማር ቢኖረው አሪፍ ነበረ። ብዙም የማይጣፍጥም እንትን ፑት ሌሞን። እሺ ሀና ፕሊስ ሎሚ ትንሽ ጭመቂልኝ። ትንሽ ሎሚ ጭመቂበት። ሎሚ ላይ ሆነ ትንሽ ጭመቂበት። እሺ ቴንኪዩ። እንትን ሀናን የሰጠኝ አምላክ ይመስገን። በጣም ነው የምትንከባከበኝ። ደም ማነስ ስላለብኝ ቀይ ስር ገዛችልኝ። ልትሰራልኝ ቀይ ስር ወጥ። ግን ጥሬው ነው ብሎ የሚባለው ቀይ ስር። እሺ ይታለች አንጾኪያ። እኔ አላምንም። እንደዚህ አታደርጊም አንጾኪያ። ታይ እኛ አምነንሽ 1000 ፎሎ ልናስገባሽ እና በቪዲዮ ልናይሽ በጉጉት እየጠበቅን እኛ ለአንቺ ድምፅ ልንሆን። እኛ እኮ ድምፅ ልንሆንሽ ነበረ። ባልሽ ላይሽ ላይ ሚስት ስለፈለገ ቴንኪው ሀና። ባልሽ ላይሽ ላይ ሚስት ስለፈለገ እኮ ልንሄድበት ነበር እኮ ባልሽ ላይ። እኛ ሴቶች ተሰብስበን ባልሽን ልንሄድበት ነበር። ለአንቺ አግዘን እኮ እኛ ባልሽን ልንሄድበት ነበር። ያው ተመልሳ መጣች። አታደርገውም፣ አትክደንም። እንደዚህማ ሎሚ ወደ ውስጥ እንዲገባ እኮ ነው ካለ ስለሆነ የጨመቀችበት። ኢንቫይት ተደርጋለች። ኔትወርክ አይሆነ። አንቺ ቪዲዮ አብተሽ በቪዲዮ ካየንሽ አንቺ እና እሱ አብራችሁ የተነሳችሁትን ፎቶ የሰርጋችሁም ይሁን አብራችሁ አንድ ቤት እየኖራችሁም የተነሳችሁት ፎቶ ካለሽ እዚህ ቤት የገባበት ደግሞ ስክሪንሾት ለመስዬ ልከሻል። አስተያየተ ሶስቱ አንድ አይነት ከሆነ አልለቀውም ባልሽን። አንቺን ቤት አስቀምጦ እዚህ ቲክቶክ ላይ ትዳር እኔ ቤት ጭራሽ ድፍረቱ እኔ ቤት እኔ ቪዲዮ የማስበራበት ምክንያት እኮ ሚስትም ባሏን ቤት አስቀምጣ መጠባበቂያ ባሏን ቤት አስቀምጣ እዚህ መታ ሌላ ትዳር እንዳትፈልግ ነው። ባልም መጠባበቂያ ሚስቱን ቤት አስቀምጦ ሌላ እዚህ የተሻለ ካገኘው ብሎ እንዳይፈልግ እኮ ነው። የስ ኑኑ ድሪንክ አቮካዶ ኢዝ ጉድ ማማ። ትንሽ ማር ላድርግበት ጋይስ። አይጣፍጥም። ስኳርም የለውም ማርም የለውም። በረዶ ወተት ሙዝና አቮካዶ ነው። ትንሽ ማር ላድርግበት። እሺ አሁን አብሬ እስቲ ኢንቫይት ላድርግሽ። ከእናንተ ጋይስ አሁንም ማብራት አትችልም አለኝ። ኧረ ተይ ሴቲንግ ውስጥ ክፈችው ተይ። ግን 500 ደርሰሻል። 500 ስትገቢ 60 ነበር 69 ነበር ፎርሽ። በቃ የሚባል ነገር የለም። 500 ከ69 500 ምናምን አልተሰልሽ ሴቱን ገት ጋ ነው አቡ። ማንኛውም ስልክ ሴቲንግ አለው። ሴቲንግ ውስጥ እኮ የቱ ጋ ነው ስለማላውቀው። እሺ አዳምጪኝ። ማንኛውም ስልክ ሴቲንግ አለው። ሴቲንግ አለው። ማንኛውም ስልክ ሴቲንግ ውስጥ ገቢና ቲክቶክ የሚለውን ትመርጫለሽ ከአፕሊኬሽኖች ውስጥ እኮ ይኸው ሞከርኩት እኮ አቡዬ። እሺ ቤተሰብ ሁላችሁም ሴቲንግ የሚላለ ፎሎ እናርጋትና 1000 እናስገባ። 1000 አስገብተንሽ ግን አሁንም ማብራት ካቃተሽ አንለቅሽም። 1000 እናስገባት ጋይስ። 1000 መች ታዳምጣለች? ቤት በኩል ላስረዳት። ችግር የለም። ሱቅም ሄደሽ ቢሆን ባለ ሱቁን ትጠይቂያለሽ። ሞባይል ቤትም ሄደሽ ቢሆን አንለቅሽም። አንዴ በሌላ ስልክ ላሳይሽ። እሺ እኔ ይኸውልሽ አንጾኪያ ይኝ ዝም ብለሽ እኔን እሺ ይኝ እኔን ይታይሻል። ላሳይሽ ነው ይኸውልሽ ሴቲንግ የሚል ምናልባት የአንቺ ስልክ ሳምሰንግ ሆነ ሊለይ ይችላል። እቺ ሴቲንግ ናት። ይማ ሴቲንግ ትነኪያታለሽ። ከዛም በኋላ እዚህ ጋር ሴቲንግ ውስጥ እንደገባሽ ሰርች ባር አለ፣ መጻፊያ ቦታ አለች። እሷ ላይ ቲክቶክ ብለሽ ትጽፊያለሽ። እሱ ላይ ቲክቶክ ብለሽ ስጽፊ ቲክቶክ ይመጣል። ቲክቶክን ትነኪውና
እዛ ይኸውልሽ ማይክሮፎን ካሜራ ታበሪዋለሽ። ማይክሮፎኑ በርቷል ኦልሬዲ። ባይበራ ድምፅሽን አንሰማም ነበረ። ካሜራ የሚለውን ታበሪዋለሽ። እሺ በቃ እሺ። መጀመሪያ ሴቲንግ ውስጥ ትገቢያለሽ። ከዛ ቲክቶክ ብለሽ ትጽፊያለሽ። እዚሁ ገስት ላይ ሆኜ ነው። አዎ ስሚኛ፣ ከላይ ካወራሽ እኮ አትሰሚም ማሬ። ሴቲንግ ውስጥ ትገቢያለሽ። ሴቲንግ ውስጥ እንደገባሽ መጻፊያ ቦታዋ ላይ ቲክቶክ ብለሽ ትጽፊያለሽ። ቲክቶክ ሲመጣ ቲክቶክን ትነኪውና ከዛ ቲክቶክን ስትነኪው ምን ሚል ይመጣል? ሎኬሽን ሚል ይመጣል። ከዛ ኮንታክት ሚል ይመጣል። ከዛ ፎቶ ይላል። ከዛ ማይክሮፎን ይላል። እሱ በርቷል። ለዛ ነው እሱ ባይበራ ድምፅሽን መስማት አንችልም ነበር። ከዛ ከማይክሮፎን ቀጥሎ ካሜራ ሚል አለ። ካሜራ ሚለው ጠፍቷል። አብሪው እሱ እሺ። እስከምጠጣ ብቻ የካንፈሬን ፍሊተር ላንሳው ሲያስጠላ እየሄደ እየመጣ ሊፕስቲክ ምናምን መቀባት ስላስጠላኝ አመዳም ሆኗል ከንፈሬ። ግን እኮ ቫዝሊን ተቀብቼዋለሁ ጋይስ። ያው ቫዝሊን ነው የምቀባው። ሽታ ያለው ነገር በጣም ያስጠላኛል እና ቫዝሊን ምንም ሽታ ስለሌለው ቫዝሊን ተቀብቻለሁ። ግን ከለር ከሌለው እንዲህ በሽተኛ ነው የምመስለው። ለዛ ነው የከንፈር ፍሊተር ማድረገው። እሺ ሀኒ ልጨምርበት? ይወርድ አይጣፍጥም። ስኳር ስለሌለ አይጣፍጥም። ወተትና በረዶ፣ ሙዝ፣ አቮካዶ አራቱን አርጋ ነው የፈጨችው። ትንሽ ማር ላርግበታ ደግሞ ካቀሽ አቡዬ ምንም ሊመጣልኝ አልቻለም እና ፎሎ ያለው አካውንት ፈልጌ ልግባ። ኧረ በእናትሽ ሞኝሽን ፈልጊ። ቅድም ፎሎ ያለው አካውንት ፈልገሽ ጊቢ ስልሽ አላገኘም ብለሻል። ቁጭ ብለን 1000 ፎሎ ያደረግሽ 1000 ሲሞላ ነው እንዲህ የምትይው? እኛ ቁጭ ብለን ፎሎ አድርገን ታይለብንም እንዴ? ሌላ ስንት ችግረኛ ያለ ኮመንት ላይ ችግር ላይ አንላቀቅም ዛሬ። እሺ ልሞክር። ቆይ ኧረ ገና 600 ነው እኮ ጋይስ፣ አልሞላም። ፎሎ ሙሉት እንዴ። ቅድም ፎሎ ያለው አካውንት ፈልገሽ ነው ስራት የለኝም አላገኝም ብላ አሁን በራሷ ጊዜ ነው ብሎ ሳይንስ የለም። ይሄንኑ ቪዲዮ ታበሪያለሽ ጋይስ። 621 ናት። ሙሉት 1000 ሙላና የዛ ምን ምክንያት እንደምታቀርብ እናያለን። ጠብቂ፣ 1000 እንሞላዋለን። ጠብቂ፣ ሙሉት። ሀቡ ዛሬ ትኬት መግዛት ይቻላል? ይቻላል ማሬ፣ ይቻላል አለ። ሂጂ ቁረጪ። የመጀመሪያው ቪዲዮ ቤት ገብተሽ የመጀመሪያው ቪዲዮ ላይ ባለው ቁጥር ቁረጪ። ቅድም ገና ፎሎ ሳንጀምር ሰፈር ውስጥ ፎሎ ያለው አካውንት ይዘሽ ነው ብያት የለም አላገኝም ብላ አሁን 700 ናት። 300 ነው የቀረው። ስትገባ 69 ነበረች። ፎሎ አድርጓት። ሜቢ ኢትዮጵያ ስለሆነች ይሆን 1000 የሚጠይቀው። ቢያንስ አንዳንድ ሰው እኮ በ300 ፎሎ፣ በ200 ፎሎ፣ በ167 ፎሎ ቪዲዮ ሲያበራ እኮ እናያለን። ኢትዮጵያ ስለሆነች ነው እሱ 1000 የፈለገው። እስኪ አሁን 729 ናት ጋይስ። እዚህ ጋር ያለውን አትዩ። ነቅታችሁ ቤቷን ፕሮፋይሏን ነው ማየት። ውሸቷን ከሆኑ ሁላችንም አንፎሎ እናደርጋታለን። ነው 1000 ካልገባሽ የለም። እቤት ስለሆነ ይሆናላ። ኢትዮጵያ ስለሆነ ይሆናል። አንዴ ሙላት ፎሎ ፕሊስ ጋይዝ። እንዳይሆን እኮ የምናውቀው እኮ 1000 ሞልተን ስናረጋግጥ ነው አይደል? ስለዚህ ውሸቷን ከሆነ አንፎሎ እናረጋታለን። ችግር የለውም። ስሟን ይዘነዋል። ቶሎ ወጥታ ስሟን ካልቀየረች አይዲያ እየሰጠዋት እኮ ነው። አሁን ውሸቷን ቶሎ ሄዳ ስሟን ካልቀየረች አንፎሎ እናረጋለን። እንትን ነው። በተለይ ሴቶች ነግበኔ ብላችሁ እናንተም ነገ ባላችሁ ሳታዩት እንደሷ ትዳር ሊፈልግ ሚዲያ ላይ ሊወጣባችሁ ይችላል። እኔ ቤት ገብቶ ትዳር ሲፈልግ ስክሪን ሪከርድ ተደርጎ ተልኮላት ባሏ ነው ፍትህ ፈልጋ እዚህ የመጣችሁ። እሺ
እና እኔ ደግሞ ቪዲዮ አብራችሁ የተነሳችሁትን ፎቶ ስታሳይኝ ብቻ ነው ማምንሽ ብያት ነው። ቪዲዮ አብርታ ፊቷን እያየ ነው እሷና ባሏ አብረው የተነሱትን ፎቶ ስታሳየን ያኔ እውነትም ባሏ እንደሆነ ለፎሎ ሳይሆን እውነት ፍትህ ፈልጋ እንደመጣች ማረጋገጫ ይሆንናል። አፕዴት ታድርግ። ሴቲንግ ውስጥ አስረዳኋት። እንግዲህ ቲክቶክ ተጠቃሚ አይደለሁም፣ ኮንጎ ስልክ ነበር የምጠቀመው የሰው ተውሺ ነው አለች። እና አሁን ይህንን ለሰው እንዳትመልሽ፣ ይህንን አካውንት ከ69 አንስተን 1000 ያስገብተን ለሰው እንዳትሰጨው፣ ስልኳን ብቻ መልሽላት። አካውንቱን ዩዘር ኔሙን እና ፓስዋርዱን ትስጥሽ፣ ለራሷ አዲስ ትክፈት ጓደኛሽ። ይቻላል አውዬ ይቻላል። እንዴት ይቻላል አልሽ? ማለት አለኬፍሽ በሰው አካውንት ሳታስፈቅጂ ይቻላል ማለት ትችያለሽ? ብዙ አጠራጣሪ ነገር እያየሁብሽ ነው አንጹትኛ። ኧረ ስለተጠራጠርሽ ነው እንጂ ምንም እኮ አጠራጣሪ ነገር የለውም። እሱንም እኔ ጠርጣራ ነኝ ማሬ። እኔ በቀላሉ ሰው አላምንም። ብዙ ነገር አይቻለሁ በህይወቴ። ከማስረጃና ከመረጃ ጋር ብቻ ነው እኔ ሰው ማምነው። ቪዲዮ አብርተሽ ፊትሽን እንደዚህ እያየሁትኝ የሰርግ ፎቶችሁን ወይም አብራችሁ አንድ ቤት እየኖራችሁ የተነሳችሁትን ፎቶ ስታሳይኝ፣ ከዛ እዚህ ቤት ደግሞ የገባበትን ስክሪንሹት ስታሳይኝ አንድ አይነት ሰው መሆኑን ሳምን፣ አንቺም እዚህ ጋር በቪዲዮ ማይሽና የሰርግ ፎቶችሁ ላይ ያለሹ ሴት ራስሽ መሆንሽን ሳምን፣ የዛኔ መናገር ጀምራለሁ እኮ። ፎቶ ቪዲዮ ነው እንጂ እኮ ፎቶ ልክ ያለው እኮ አቡ ፎቶ መላክ በቂ አይደለም። የማንን ፎቶ ላኪ? የማንን በምን አውቃለሁ እኮ። ታዲያ እኔ ደግሞ ቪዲዮ ሳበራ ያው ታስተያያለሻ። አዎ ግን አይደለማ። ለምንድን ነው ታዲያ አካውንቱን እንዳትሰጫት ለጓደኛ ስልሽ ይቻላል እንዴት ያለሽ? በኮንፊደንስ ያንቺ ካልሆነ የጓደኛሽን ሳታስፈቅጃት ሳትጠይቂያት በሙሉ ኮንፊደንስ ይቻላል እንዴት አልሽ? እጠይቃታለሁ። ጓደኛዬ ነች እኮ እጠይቃታለሁ። ምን ችግር አለው? ለዚህ እኮ ትተባበረኛለች። ጥሩ፣ በጣም ጥሩ። እሺ አሁን አልሞላም ውዶቼ። አሁን 847 ውዶቼ። 100 ምናምን እናት የቀረቻት 150 ናት የቀረቻት። ሙሏት 150 ሰው አንዴ ሁሉ አርጓትና ቪዲዮ ታብራ። በሰላም የተቀመጥኩ ሴትዮ ምን አስጠጣኝ? ጁስ ለምን ጠጣው? ፎቶ ሊፕስቲክ። እሺ አይ ሊፕስቲክ መቀባት አልችልም ማሮቼ። ይህንን ነው ማረገው። ይኸው አይ ፎቶን ሊፕስቲክ። እድሜ ለቲክቶክ፣ እድሜ ለፍሊተር። ቲክቶክ ይባረክ። ይህምን ሊፕስቲክ ነው መሰቃየት። ሊፕስቲኩ ሽታ ይረብሸኛል፣ ሰላም ይነሳኛል። ቫዝሊን እቀባለሁ። ምን ፈልገሽ ነው? ሀና ይህን ከድነሽ ፍሪጅ ውስጥ አስቀምጪልኝ ፕሊስ። የወንድ ድምፅ ሰምተናል። እኔም ሰምቻለሁ። እንጠይቃታለን የማን ድምፅ እንደሆነ። እስቲ አሁን 959 ጉዶቼ፣ 41 ብቻ ነው የቀራት። 41 ሰው ፎሎ ያርጋት። 41 ሰው ፎሎ ያድርጋት። አንጾኪያ ካጠገብሽ የሰማ ነው የወንድ ድምፅ ማን ነው? ሀና 40 ሰው ሊቀር አጠገብሽ የሰማ ነው የወንድ ድምፅ ማን ነው? ላይ ነው ያለሁት እኮ መንገድ ላይ ነኝ። እሺ አብራችሁ ሙድ እየያዛችሁብን እንዳይሆን ብለን ነው። መንገድ ላይ የሚያወራ ተመካክራችሁ ሙድ ልትይዙብን መታችሁ እንዳይሆን ብለን ነው። ወይ አሁን እንዴ ምን ሆነሽ ነው አቡ?
በዚህን ጊዜ ሙድ አለ። ኧረ እባክሽ ኩላሊትን እና እነ ወሽመጤን አላየሽም? እንዴት ብለው ሙድ እንደያዙብን ፈምሰውብን ገንዘብ ማግኝተውብን በመጨረሻ ወሬኛ የሚያወራ ሀሜት ይደርድር እኛ ሆነናል ፍቅር በፍቅር አላሉንም። ፍምስናና ገንዘብ ለማግኘት አሁን ባልና ሚስቶች ሳይጣሉ ተጣላን እያሉ ምክንያት እየፈጠሩ እየመጡ እኛን ነው በመጨረሻ እንትን እያደረጉ ነው ያሉት። ሞልቷል። አሁን ቪዲዮ አብሬኸው 1000 ሞልቷል። 1000 ሞልቷል። 1038 ሆኗል። ቪዲዮ አብሬ ኦኬ። ወጣ ልትገባ ይሆናል። ኦኬ ወጥተሽ ከቲክቶክ ወጥተሽ መልሰሽ ግቢ እሺ። እኮ እነ ኩላሊቴን እና ወሽመጤን አልኩኝ እኮ እነ ኩላሊቴ እና ወሽመጤ